ሰላም እንዴት ናችሁ? የዘጠነኛ ክፍል ተማሪዎች በዛሬው ቪዲዮ የምናየው ባዮሎጂ የዘጠነኛ ክፍል ነው። በአዲሱ ከሪክለም መሰረት ነው። ስለዚህ ባዮሎጂ እንቀጥላለን ማለት ነው። ሰው መጽሐፋችሁን አውጥታችሁ መከታተል ትችላላችሁ። በደንብ ለመረዳት እንዲያመቻችሁ መጽሐፋችሁን ይዤ ነው እያንዳንዷን ገጽ በገጽ ለመነጋገር ያሰብኩት ለማስተማር ያሰብኩት። ስለዚህ የተለየ አካሄድ የምትፈልጉ ከሆነ ደግሞ ኮሜንት ማድረግ ትችላላችሁ። ፓወርፖይንት ማውጣት ምናልባት እናልፋቸው የምንችሉ ነገሮች እንዳይኖሩ በማለት ነው ገጽ በገጽ ብናየው አሪፍ ነው ብዬ ያሰብኩት። ስለዚህ አሁን የኔ አስተማመርም የሆነው ማትሪክን ከ9ኛ እስከ 12ኛ ክፍል እንደሚወስድ ተማሪ የግድ በደንብ ጥንቃቄ አድርጋችሁ መማር አለባችሁ። እኔም ከዚህ በፊት ባለፍኩባቸው ጊዜያት ሳነብበት የነበረውን አካሄድ እና አሁን ላይ ተማሪዎችን በሚይዝበት አካሄድ ነው እኔም በተሻለ እንድትረዱት። አሁን እንግዲህ ትምህርት ማንበብ ብቻ ሳይሆን ካነበባችሁ በኋላ አእምሯችሁ ላይ ሊቀመጥ የሚችል ነገር መኖር መቻል አለበት። የሆነ ነገር ካነበባችሁ በኋላ አእምሯችሁ ላይ ማሰላሰል ያስፈልጋል። ምን አውቄያለሁ ከዚህ ትምህርት፣ ከዚህ ንባብ፣ ከዚህ ጥናት ምን አውቄያለሁ ማለት የግድ አስፈላጊ ይሆናል። በዚህ ዩኒት ወይም በዚህ ክፍል ወይም በ9ኛ ክፍል ባዮሎጂ ላይ የተቀመጡ ነገሮችን ስናያቸው ለምሳሌ መጀመሪያው ዩኒት ላይ ባዮሎጂ አጠቃላይ ኢንትሮዳክሽን ወይም ጽንሰ ሀሳብ ባዮሎጂ ምን ማለት ነው? ባዮሎጂ አሁን ከዚህ በፊት በነበሩ ትምህርቶች በዚህ መንገድ አይታችሁት ላይሆን ይችላል። ባዮሎጂ የሚለውን በራሱ እንደ ሰብጀክት። ስለዚህ ባዮሎጂ የሚለውን መጀመሪያው ዩኒት ላይ በደንብ አውቃችሁት አእምሯችሁ ላይ ተኝታችሁም ተነስታችሁ አሰላስላችሁት መረዳት የምትችሉበት ደረጃ ላይ መድረስ ያስፈልጋል። ስለዚህ ከመሸምደድ በዘለለ መረዳት ሲሆን ፈተና በየትኛው መንገድ ቢመጣ መመለስ ትችላላችሁ ማለት ነው። የመጀመሪያው ዩኒት ላይ ኢሴይስ አባውት ኢንትሮዳክሽን ቱ ባዮሎጂ፣ ስለ ባዮሎጂ ጽንሰ ሀሳብ። ሁለተኛው ዩኒት ካራክተሪስቲክስ ኤንድ ክላሲፊኬሽን ኦፍ ኦርጋኒዝምስ። ስለዚህ ኦርጋኒዝም ምንድን ነው፣ የኦርጋኒዝም ባህሪያትና አይነቶች ምንድን ናቸው የሚለውን ሁለተኛው ዩኒት ላይ በስፋት ተቀምጦ እናገኛለን። ሶስተኛው ዩኒት ዊ ዊል ሲ አባውት ሴልስ፣ ሴል ምንድን ነው እና ስለ ሴል በአጠቃላይ የተቀመጡ ነገሮች እናያለን። ሶስተኛው ማለት ነው። አራተኛው ሪፕሮዳክሽን ወይም እርባታ ማለት ነው። ሪፕሮዳክሽን። ስለዚህ ሪፕሮዳክሽን ምንድን ነው ከሚለው ተነስተን እዛ ውስጥ የተቀመጡ አጠቃላይ ነገሮችን የምናይበት። አት ዘ ፊፍዝ ዩኒት 5 ሂውማን ኒውትሪሽን፣ ሂውማን ሄልዝ ዲዚዝ። ስለዚህ አሁን የሰው ልጅ ጤና እናያለን። አመጋገብ። ስለዚህ አመጋገብ ላይ ኢፌክት ሲኖር በትክክል ያልሆነ አመጋገብ ወይም ጤናው ሲጎዳ ምን ይመጣል በቀላሉ መገመት ይቻላል አይደል? በሽታ። ስለዚህ ስለ በሽታ። ስለዚህ ይሄ ዩኒት ስለ ሰው ልጅ ጤና፣ ስለ አመጋገቡ፣ ስለ በሽታ። በመጨረሻ በዚህ ክፍል ላይ የተቀመጠው ነገር ምንድነው? ኢኮሎጂ። ኢኮሎጂ ማለት እንግዲህ እንስሳት ከእንስሳት ጋር እና እንስሳት ከኢንቫይሮንመንቱ ጋር ያላቸውን መስተጋብር በተመለከተ የተቀመጡ ነገሮች ናቸው። ስለዚህ 6 ዩኒቶች ናቸው። ኢኮሎጂ፣ ሂውማን ሄልዝ፣ ኒውትሪሽን ኤንድ ዲዚዝ፣ reproduction, cells, characteristics and classifications of organisms and introduction። ስለዚህ ከመጀመሪያው መጀመሪያ ያስፈልጋል። ኦኬ መጽሐፋችሁ ላይ የመጀመሪያው ገጽ ላይ ብትከፍቱት ይሄን ነገር ታገኛላችሁ። ኢንትሮዳክሽን ቱ ባዮሎጂ። ስለዚህ ይሄንን ዩኒት ከተማራችሁ በኋላ ባዮሎጂ ምን እንደሆነ፣ ባዮሎጂ ማንበብ ማጥናት ትምህርት ሆኖ መቅረቡ ለምን ያስፈልጋል፣ ለምን አይቀርም፣ ለምን አስፈልጎን ነው ባዮሎጂ። እንደገና ደግሞ ባዮሎጂካል ኢንቨስቲጌሽን ወይ ደግሞ ባዮሎጂካል ሪሰርች። እንግዲህ ተማሪዎች ይሄ ትምህርት ወይም ባዮሎጂ የሚባለው ሳይንስ መጀመሪያ አንድ ሰው ለትምህርት እንዲቀርብ ሲያመጣው ጥናት አድርጎበታል ወይም ምርምር የሚባለው ማለት ነው። ስለዚህ አንድ ተመራማሪ አንድ ሳይንቲስት የሚባለው ምርምር ስላደረገ ያልተገኘውን ስላገኝ ስለሆነ ነው። ስለዛ ባዮሎጂስት፣ ስለ ባዮሎጂ የሚያጠና ሰው ባዮሎጂስት ይባላል። ስለዚህ ባዮሎጂስት የሚጠቀማቸው ምን መሳሪያዎች አሉ? ለምሳሌ ከዛ መካከል ማይክሮስኮፕ አንዱ ነው። ስለ ማይክሮስኮፕ እንደዚሁ ታውቃላችሁ፣ በየላቦራቶሪያችሁ ትጠቀሙታላችሁ ብዬ ተስፋ አደርጋለሁ። የመጀመሪያው ዴፊኒሽን ኦፍ ባዮሎጂ ዋት ኢዝ ባዮሎጂ? ባዮሎጂ ምንድን ነው? ምን ይመስላችሁ? ባዮሎጂ ኢዝ ሳይንቲፊክ ስተዲ ኦፍ ላይፍ ኦር ሊቪንግ ቲንግስ። ህይወት፣ ስለ ህይወትና ህይወት ስላላቸው ነገሮች የሚያጠና ሳይንስ ማለት ነው። ዋት ዳዝ ኢት ሚን ቱ ቢ አላይቭ? አሁን እንግዲህ ህይወት ያላቸው ሲባል አላይቭ የሆኑ ማለት ነው። አላይቭ ማለት በህይወት መቆየት ማለት ነው። እንግዲህ በህይወት መቆየት ምን ማለት ነው? በህይወት መቆየት ሲባል እሱን በደንብ ማንበብ አለባችሁ። ባዮሎጂ it seems very difficult to objectively define life in simple sentence። አሁን አንድ ሰው እናንተ ስታስቡት ህይወት ማለት ምን ማለት ነው? ለምሳሌ አንድ ህፃን ልጅ ገና እናቱ ሆድ ውስጥ እንዳለ ህይወት አለው የለው? ከተወለደ በኋላስ ህይወት አለው የለው? ህይወት ምንድን ነው? መቼ ይጀምራል? ህይወት መጸነስ ነው የሚጀምረው? መወለድ ነው የሚጀምረው? ህይወት ለመሆኑ መቼ ይጀምራል? እዚህ በቀላሉ ይሄ ነው ማለት ያስቸግራል አይደል? ለምሳሌ አሁን ባለው የሳይንሳዊ ግኝት የሰው ልጅ በቴስት ቲዩብም
መወለድ ጀምሯል አይደለ? ስለዚህ የዛ ቴስት ቲዩብ ውስጥ ያለ ህፃን ልጅ ወይም ጽንስ ህይወቱ ከምን ጀምር? ይህን ነገር ለማስረዳት አስቸጋሪ ነው አይደለም? ያ ስለዚህ ሊቪንግ ቲንግስ አር ኮምፖዝድ ኦፍ ዋን ኦር ሞር ሴልስ። ህይወት ያላቸው ነገሮች አንድም ከዚያ በላይ ሴል ሊኖራቸው ይችላል። ሴል ስላላቸው ያድጋሉ፣ ይራባሉ። እንደገና ደግሞ ዘይ ትራንስሚት ጄኔቲክ ኢንፎርሜሽን ቱ ዜር ኦፍስፕሪንግ ወደ ወለዷቸው ወይም ደግሞ ወደ ቀጣይ ትውልዳቸው ደግሞ ጄኔቲክ መረጃ ያስተላልፋሉ። በዘር ሀረግ የሚተላለፍ መረጃ ልክ አሁን ዲኤንኤ ማለት ነው። ይህ ለሚሆነው ደግሞ ዘይ ኒድ ኢነርጂ ኃይል ይፈልጋሉ። ዘይ ካን ሜንቴን ሪላቲቭሊ ኮንስታንት ኢንተርናል ኮንዲሽንስ ዊች ኢዝ ሆሞስታሲስ and they are capable of evolutionary adaptation to the environment። ስለዚህ ከአካባቢው ጋር ለመላመድ ኢነርጂ ይፈልጋሉ። ይሄ የህይወት ላላቸው ነገሮች የተሰጠ የብቻ አቅም። ስለዚህ ባዮሎጂ ስለነዚህ የሚያጠና ነው ማለት ነው። ቅድም እንዳልነው ባዮሎጂ የሚባለው ሳይንስ ወደ ትምህርት ከመምጣት በፊት ጥናት ተደርጎበታል። ያ ጥናት ሳይንቲፊክ ስተዲ ይባላል፣ ሳይንሳዊ ጥናት ማለት። ስለዚህ ይህን ነገር የሚያደርጉት ባዮሎጂስት ይባላሉ። ባዮሎጂስት ስለዚህ ባዮሎጂስትስ ወይ ደግሞ ባዮሎጂስቶች እያልን ነው። ባዮሎጂስትስ ስተዲ አባውት ሊቪንግ ቲንግስ ዩዚንግ ሳይንቲፊክ ሜተድ፣ ሳይንሳዊ በሆነ አካሄድ። ሳይንሳዊ የሆነ አካሄድ ምን ማለት ነው? ሳይንሳዊ የሆነ አካሄድ ማለት በጥያቄ የሚጀመር እንግዲህ ሰው የሆነ ነገር ለማወቅ ሲል ይጠይቃል። ስለዚህ በጥያቄ የሚጀመር ነው። ለዛ ጥያቄ ደግሞ ሊረጋግጥ የሚችል ቅድመ መልሶች ማለት ነው። ሃይፖቴሲስ። ይሄ አፍተር ቴስቲንግ ኦር አፍተር ቴስቲንግ ዘ ቫሊዲቲ ዌዘር ኢት ኢዝ ትሩ ኦር ኖት አፍተር ዘ ኤክስፐሪመንት ፕሪሊሚናሪ የሆነው ደግሞ ቅድመ የሆነው እውነት ወይም ውሸት የሚባለው ነገር ይረጋገጣል። ስለዚህ ሳይንሳዊ ሜተድ ማለት ወይ ሳይንቲፊክ ሜተድ ማለት የራሱ የሆነ ሳይንሳዊ አካሄድ ያለው ሲስተማቲክ ኦብዘርቬሽን የሆነ ከመጠየቅ የሚነሳ እና የሆነ መልስ ለማግኘት የሚደረግ ሂደት ነው ማለት ነው። ስለዚህ ይሄ ሳይንቲፊክ ስተዲ ወይ ደግሞ ሳይንቲፊክ የሆነው ሳይንሳዊ ጥናት የሆነው ምን ይጠቀማል? ሳይንሳዊ አካሄድ ይጠቀማል። ከአንድ ሰው ዝም ብሎ በግምት እንደሚያወራው ሳይሆን ሳይንሳዊ አካሄድ ይጠቀማል። ስለዚህ ይሄ ሳይንሳዊ አካሄድ ምን ለማድረግ ነው? የሆነ ነገር ለማጥናት ኦብዘርቭ ለማድረግ ለመለካት፣ ወይ ዳይሬክትሊ ወይ በቀጥታ ወይ ደግሞ በቀጥታ ባልሆነ መንገድ። ስለዚህ ወይ መሳሪያዎችን ይጠቀማል፣ ቴክኖሎጂዎችን ይጠቀማል። ለምሳሌ ማይክሮስኮፕ አንድ ቴክኖሎጂ ነው። ስለዚህ ይህን ተጠቅሞ ተጨማሪ ጥናት ያደርጋል ማለት ነው። ይሄ በሳይንሳዊ ዘዴ የሚደረግ ጥናት ነው ማለት ነው፣ ወይ ደግሞ ሳይንሳዊ የሆነ አካሄድ ነው። ባዮሎጂ ከሌላ ፊልዶች ጋራ ምን አይነት ግንኙነት አለው? ዋት ሪሌሽንሺፕስ ዳዝ ባዮሎጂ ሃቭ ዊዝ አዘር ፊልድስ ኦፍ ናቹራል ሳይንስ? እንግዲህ ባዮሎጂ የተፈጥሮ ሳይንስ ዘርፍ ነው። ስለዚህ ከሌሎች ጋራ ምን አይነት ቁርኝት አለው? ለምሳሌ ዘ ስተዲ ኦፍ ባዮሎጂ ዘ ፖይንት ኦፍ መርጂንግ ኢንፎርሜሽን ኤንድ ቱልስ ፎር ኦል ናቹራል ሳይንስስ። ለሁሉም የተፈጥሮ ሳይንስ ለሆኑ ነገሮች መረጃ የሚሰጥ በተለይ ህይወት ባላቸው ነገሮች ዙሪያ የሚያጠናውን የሚያገኘውን መረጃ ለሌሎች ሳይንሶች ለምሳሌ ለኬሚስትሪ፣ ለፊዚክስ መረጃ የሚሰጥ ነው። አሁን ሳይንስ እንደ ሳይንስ ይዘን ባዮሎጂን ማጥናታችን ለምንድን ነው የሚጠቅመን? ለምሳሌ አስባችሁ ታውቃላችሁ? ሰው ከየት መጣ? ተፈጥሮ ከየት ጀመረ? የሚሉ እንዲህ አይነት ከበድ የሚሉ ጥያቄዎችን ጠይቃችሁ ታውቃላችሁ? እንዲህ አይነት ነገሮችን መልስ ለማግኘት የሚያገለግሉን ሳይንሶች መካከል አንዱ ባዮሎጂ ነው። ባዮሎጂ human beings have an inborn curiosity about the natural world that leads them to study about living organisms and their habitats። የሰው ልጆች ሲወለዱ ጀምሮ ለማወቅ እየጓጉ ናቸው። በተለይ ስለሚኖሩበት ስለተፈጥሮ፣ ይህን ተፈጥሮ ብቻ ሳይሆን ህይወት ስላላቸው አጠቃላይ ለማጥናት ጉጉት አላቸው። ባዮሎጂን ለማጥናት studying biology helps to understand how living things work። ህይወት ያላቸው ነገሮች እንዴት ነው እየሆኑ ያሉት? እንዴት ነው እየሰሩ ያሉት? እንዴት ነው መስተጋብራቸው? how interact with the environment። ከአካባቢው ጋር እንዴት ነው ኢንተራክሽናቸው፣ መስተጋብራቸው ምን ይመስላል ከአካባቢው ጋር? ስለዚህ ባዮሎጂ ይህንን ያስተምራል ማለት ነው። በየቀኑ ባለን የህይወት ሂደት ባዮሎጂ ሁልጊዜ ኤክሰርሳይዝ እናደርገዋለን። ባዮሎጂን ኤክሰርሳይዝ እናደርገዋለን የሆነ ነገር ስናደርግ። ለምሳሌ ባዮሎጂስቶች የሆነ መድኃኒት ሲቀምሙ ወይ ደግሞ የሰው በሽታ ለማከም በሚያደርጉት ሂደት ባዮሎጂን ይጠቀማሉ። ስለዚህ ብዙ ባዮሎጂስቶች እንዲህ አይነት ችግሮችን በትክክል ለመፍታት ወይ ደግሞ በየዕለቱ የሚያጋጥሙንን ችግሮች ለምሳሌ እንስሳትና እጽዋት፣ የእንስሳትና የእጽዋት አካላት እንዴት ነው የሚሰሩ፣ ኢኮሲስተም እንዴት ነው የሚሰራ። ኢኮሲስተም ማለት አጠቃላይ ህይወት ያላቸው ነገሮች አንድ ላይ የሚኖሩበት፣ ለምሳሌ ሰው አለ፣ ደን አለ፣ እንስሳት አለ፣ እነሱ በአጠቃላይ ያሉበት ኢኮሲስተም ይባላል። ስለዚህ ስለ እነዚህና አጠቃላይ ነገሮች የሰው ልጅ ለማወቅ የሚያደርገው ጉጉት አለ። ስለዛ ባዮሎጂን ማጥናታችን ይህን እንድናውቅ ይረዳናል። ስለማንኛውም ስለምናደንቀው እንስሳ፣ ስለምናደንቀው ዛፍ በጣም ማወቅ ስለምንፈልገው አዲስ ነገር፣ በአጠቃላይ ህይወት ላላቸው ነገሮች ሁሉ የምናደርገውን የማወቅ ጉጉት በደንብ የሚመልስልን ባዮሎጂ ነው ማለት ነው። ይሄ ብቻ አይደለም። ባዮሎጂ
it can also study about how ecology is helping societies evaluate environmental issues። ቅድም ባልኳቸው መሰረት ባዮሎጂ ህይወት ያላቸው ሲባል ሰው ብቻ አይደለም፣ እንስሳት ብቻ አይደሉም፣ እጽዋትም አሉ። ስለዚህ ሰዎች ከሰዎች ጋር፣ እንስሳት ከእንስሳት ጋር ወይ ደግሞ ሰውም እንደ እንስሳ ሌላ ከአካባቢው ጋር ከእጽዋት ጋር የሚያደርገውን አጠቃላይ መስተጋብር የሚያጠናም ነው ባዮሎጂ። ስለዚህ ለምሳሌ አንድ ሰው ደን ሲጨፈጭፍ የሚፈጠር ችግር አለ አይደለ? ግሎባል ዋርሚንግ ወይም ደግሞ እንግዲህ የአየር ንብረት ለውጥ፣ ይሄ መዛባት ሙቀት ማለት ነው። ስለዚህ ይሄ ከደን መመናመን ወይ ደግሞ የሰው ልጅ ከኢንቫይሮንመንቱ ጋር ባደረገው መስተጋብር የተፈጠረ ነገር ነው ተብሎ ይታመናል። ለምሳሌ ጠላ፣ ወይን፣ ቢራ ሲጠመቁ ብዙ እጽዋት ብዙ ነገሮች ወደዛ ይገባሉ። በነዛ ምክንያት የሚፈጠሩ የተለያዩ ነገሮች አሉ። ስለሱ ማጥናት ቢያስፈልገን ኢትስ ኦል አባውት ባዮሎጂ። በየጊዜው የሚፈጠሩ በሽታዎች ለምሳሌ በቅርብ ጊዜ ስለ ኮቪድ፣ HIV ኤዲስ ምናምን ከዚህ በፊት የነበሩ በአጠቃላይ ቱበርኩሎሲስ፣ ካንሰር ቢባል በአጠቃላይ ስለ በሽታዎች ማጥናት ብንፈልግ we have to know biology that is biology። ኦኬ አይ ቲንክ ባዮሎጂ አሁን በተወሰነ መንገድ ግልጽ የሆነልን ይመስለኛል። ባዮሎጂ ህይወት ያላቸውን ነገሮች እንዴት እየኖሩ እንደሆነ፣ እንዴት እየሰሩ እንደሆነ፣ እንዴት ከኢንቫይሮንመንቱ ጋር መስተጋብራቸው ምን ይመስላል፣ እንዴት ነው ግንኙነታቸው፣ እነሱን ነገሮች የሚያጠና ሳይንስ፣ የተፈጥሮ ሳይንስ ዘርፍ እንደሆነ ልብ ማለት ያስፈልጋል። ኦኬ ሌላው ሳይንቲፊክ ሜተድ ነው። ሳይንቲፊክ ሜተድ ምን ማለት ነው? ዋት ሳይንቲፊክ ሜተድ? ሶ ባዮሎጂ ኢዝ ሳይንስ ኦፍ ኢንኳይሪ። ሳይንስ ኦፍ ኢንኳይሪ፣ ኢንኳይሪ ማለት ጀስት ሰርቺንግ ፎር ሳምቲንግ፣ ሰርቺንግ ፎር አንሰር ነው። ሬይዚንግ ኩዌስችንስ ኢዝ ኢንኳይሪ፣ ፍለጋ ነው። ስለዚህ ባዮሎጂ የፍለጋ ሳይንስ ነው። ባይ ሰልፍ የፍለጋ ሳይንስ ነው። በአንድ የሚቆም ነገር አይደለም። ስለዚህ what comes to your mind when you hear the word science? So biologists are always curious, በጣም ለማወቅ እየጓጉ ናቸው። about why things happen፣ ለምን ነገሮች ይከሰታሉ፣ or how things happen፣ እንዴትስ ነው የሚከሰቱት። by asking questions and seeking science-based responses known as scientific method። science-based responses ማለት ምን ማለት ነው? አሁን አንድ ሰው የሆነ ነገር ሲናገር በግምት ቢያወራ is it science-based response? No. Science-based response means a response that you get after a scientific inquiry. ሳይንሳዊ በሆነ መንገድ ሄዳችሁ ሳይንሳዊ ቅደም ተከተሎችን ተጠቅማችሁ የምታገኙት መልስ ከሆነ ሳይንቲፊክ ሪስፖንስ ይባላል ማለት ነው። ወይ ደግሞ ሳይንስ ቤስድ ሪስፖንስ ይባላል ማለት ነው። ሪስፖንስ ማለት ምንድነው? መልስ ማለት ነው። ስለዚህ ይሄ ሳይንሳዊ ሜተድ ይባላል። ሳይንሳዊ ዘዴን ተጠቅመን ለጥያቄዎቻችን መልስ ስናገኝ ሳይንሳዊ ዘዴ ይባላል። ሶ ብዙ ቲዎሪዎች፣ ብዙ መላምቶች የሚፈጠሩት በዚህ መንገድ። ሳይንሳዊ ዘዴ እንድንል ያስቻለን ነገር ምንድን ነው? ቢኮዝ ኢት ፎሎውስ ኤ ሲሪስ ኦፍ ስቴፕስ ዛት ጋይድ ሳይንቲስትስ ኦር ሪሰርቸርስ ስሩ ሰች ሳይንቲፊክ ኢንቨስቲጌሽንስ። ሳይንሳዊ የሆነውን ነገር ለማጥናት ለማየት የሚከተሏቸው ቅደም ተከተሎች ወይም ደግሞ ሪሰርቸሮችን ወይም ሳይንቲስቶችን የሚያግዟቸው ሳይንሳዊ ቅደም ተከተሎች ምን ይባላሉ? ሳይንሳዊ ዘዴ ወይም ሳይንቲፊክ ሜተድ ይባላል ማለት ነው። ስለዚህ ባዮሎጂስት ስተዲ ዘ ሊቪንግ ወርልድ ባይ ፖዚንግ ኩዌስችንስ አባውት ኢት። ህይወት ያለውን ነገር እዚህ ዓለም ላይ ያለውን ህይወት ስላለው ነገር ለማጥናት ባዮሎጂስቶች ጥያቄ በመጠየቅ ይጀምራሉ። ይህ ጥያቄ የራሱ ቅደም ተከተል አለው። የመጀመሪያው ለምሳሌ ምልከታ ነው፣ ኦብዘርቬሽን። you should observe first። ስለዚህ ኦብዘርቬሽን የመጀመሪያው ነው። ኦብዘርቬሽን ሳይንቲፊክ ስተዲ ቢጊንስ ዊዝ ኬርፉል ኦብዘርቬሽን። ማየት ሁሉ ማየት አይደለም አይደል? በማስተዋል ማየት፣ በመጠየቅ ማየት፣ የሆነ ነገር ለማግኘት ማየት። ምንድን ሊያደርግ ነው ይሄ ነገር የተፈጠረው፣ ለምን ተፈጠረ በሚል በማብሰልሰል ማየት፣ ኦብዘርቬሽን ኦር ኬርፉል ኦብዘርቬሽን። ይሄ በአብዛኛው መልስ ለማግኘት የሚደረግ እይታ ነው። it is not simple observation but it is careful observation. So the careful observation can be made either directly using your own sense organs, for example using your eyes or using your hands, for example በመዳሰስ ነው ወይ በማሽተት ነው። that is observation። ማየትም observation ነው። observation is not only related with eyes። ከዓይን ጋር የተገናኘ ብቻ አይደለም observation ማለት። ማሽተትም መዳሰስም መስማትም it is observation። ሴንስ ማድረግ ነው በአጠቃላይ observation። ጥናት ከሚለው ጋር የተያያዘ ስለሆነ ነው ኦብዘርቬሽን የተባለው። ሶ ዛት ሴንሲንግ ቢባል የተሻለ ነው። ግን ሴንሲንግ ኢትስ ዳይሬክትሊ በት ኢንዳይሬክትሊም ሊሆን ይችላል። ለምሳሌ በጣም ጥቃቅን ነገሮችን በማይክሮስኮፕ ነው ማየት የምንችለው፣ በአይናችን ማየት አንችልም። ወይ ደግሞ ላይክ ዛት በጣም በቀላሉ መስማት የማንችለውን ነገር በሌሎች ማሽኖች ታግዘን እንሰማቸዋለን። አሁን ያንን ዳይሬክትሊ አይደለም። ኢንዳይሬክትሊ የምንለው መሳሪያዎችን ስለምንጠቀም ማለት ነው። ይሄ የመጀመሪያው ስቴፕ ነው በሳይንቲፊክ ሜተድ። ከዛ ጥያቄዎችን እንጠይቃለን። ሁለተኛው ስቴፕ ነው ማለት ነው። ከማየት ነገሮችን ሴንስ ከማድረግ ከማስተዋል ቀጥሎ ጥያቄ ይመጣል። ከጥያቄ በኋላ ኦኬ ይሄ ሊሆን ይችላል ብለን የራሳችንን ቅድመ ግምት እንሰጣለን። ይሄ ሊሆን ይችላል። ለምሳሌ በባለፈው ኮቪድ-19 ከመጣ በኋላ ሰዎች ጉንፋን በሚመስል ነገር እየሞቱ እናያለን። ኦኬ ዛትስ ኦብዘርቬሽን። ከዛ ግን ለምንድን ነው የሚሞቱት? ጉንፋን ይገላል እንዴ? ከዚህ በፊት እንጠይቃለን።
ከዛ በኋላ እናቆምም። ምናልባት ጉንፋኑ ጠንቶባቸው ነው። ምናልባት ሌላ በሽታ ከዚህ በፊት ኖሮባቸው፣ ምናልባት በደንብ እየታጠቡት አልሆነ ይሆናል። ሃይፖቴሲስ ይሄ እውነትም ውሸትም ሊሆን ይችላል። ግን ያ ሃይፖቴሲስ ቀጣይ ሂደቶችን እንድንሄድ ኢነርጂ ይሆነናል፣ ወይም ደግሞ የሚገፋን ነገር ይሆናል። ጉጉት እንዲያድርብን ያደርገናል። ስለዚህ ይሄ እውነት ነው ወይስ አይደለም የሚለውን ለማወቅ we will test it ቴስት እናደርገዋለን። ቴስት ማለት መፈተን ማለት ነው አይደለ? ስለዚህ ላቦራቶሪ ላይ ይፈተሻል። ይሄ ነገር እውነት ነው ውሸት። ቀጣዩ ስቴፕ ኢዝ አባውት ቴስቲንግ ሃይፖቴሲስ። ሃይፖቴሲስ ቴስት መደረግ አለበት ስሩ ኤክስፐሪመንቴሽን። ላቦራቶሪ ላይ ኤክስፐሪመንት ይደረጋል። ሪሊ እነዛ ሰዎች እየሞቱ ያሉት በደንብ አልታጠብ ብለው ነው ወይስ ኖርማሊ ጉንፋኑ ጸንቶባቸው ነው ወይስ ምን ተፈጥሮ ነው? ከኤክስፐሪመንት በኋላ አይ ይሄ ሌላ አይነት በሽታ ነው ብለን ልንደርስበት እንችላለን ማለት ነው። ስለዚህ ግምታችን ወይ ደግሞ ቅድመ ግምታችን ሊረጋገጥ የሚችለው ቅድመ ግምታችን ደግሞ ሃይፖቴሲሳችን ምን ሆነ? ተፈተሸ። ስለዚህ ወይ እውነት ነው ወይ ውሸት ነው። that is testing hypothesis። ኦኬ ከዚህ ቀጥሎ ያለው ማጠቃለያ መስጠት ነው። making conclusions for our test. So after testing hypothesis we have to conclude it. We have to tell for other individuals what we get. So is the hypothesis correct or not? Just like that we have to tell that for conclusion. ማጠቃለያውን መንገር መቻል አለብን። እሱን ደግሞ እኛ ብቻ አውቀ ነው እንዳንቀር ሌሎች ጋር እንዲደርስ we have to communicate it። ስለዚህ we have to share our findings to other individuals using different materials. For example ወረቀት ላይ ጽፈን በሪሰርች መልክ አሳትመን ለሌሎቹ እንድንሰጥ ሊሆን ይችላል። ወይም በዚህ መጽሐፍ መልክ እንደሆነው ጽፈን ሌሎች እንዲያነቡት ማድረግ ሊሆን ይችላል። ወይም ቪዲዮ ሰርተን ሰዎች እንዲያዩ እንዲመለከቱት ሊሆን ይችላል። ወይም ደግሞ በድምጽ መልክ አዘጋጅተን ሌላ ሰዎች እንዲያዳምጡት ሊሆን ይችላል። ኤኒዌይ ኮሚኒኬሽን ማለት ሌሎቹን እንዲረዱት፣ ሌሎቹን እንዲሰሙ፣ ስለተገኘው ነገር እንዲያረጋግጡ፣ እነሱም መረጃው እንዲኖራቸው የምናደርግበት ዘዴ ነው። ኦኬ በአጠቃላይ ሳይንቲፊክ ሜተድ ይሄንን ይመስላል። ቀጣይ ስለ ባዮሎጂ ቱሎች እንነጋገራለን። አብራችሁኝ ስለቆያችሁ አመሰግናለሁ። ባይ ባይ።